በአባከስ እንዴት መደመር እንደምንችል ነው የምናየው። ሰው ወደዚህ ተከታተሉ። አባከስ የምትመለከቱት መሳሪያ አባከስ ይባላል። በጃፓንኛ ሶሮባን ይባላል። አባከስ ሁለቱንም የአእምሯችንን ክፍል እንድንጠቀም ስለሚያደርገን በሁሉም ትምህርቶች ጎበዝ እንድንሆን ያደርገናል። ምክንያቱም ሁለቱንም እጆቻችንን ስለሆነ የምንጠቀመው ሁለቱንም የአእምሯችንን ክፍል በተመሳሳይ ሰዓት በማስጠቀም ለሌሎች ትምህርቶችን ጎበዝ እንድንሆን አእምሯችን እንዲነቃቃ ያደርጋል። ለዛ ነው አባከስ የምሰለጥነው። ስለዚህ አሁን እነዚህን ቁጥሮች እንዴት በአባከስ እንደምንደምር እናያለን። በጣም ቀላል ነው። ወደዚህ ተከታተሉ። የአንድ ቤት የሆኑ ቁጥሮችን የምንጽፉት የአንድ ቤት ላይ ነው። ስለዚህ ባለፈው ክፍለ ጊዜ እንደተማርነው ከሆነ እነዚህ ከታች ያሉት ጠጠሮች እነዚህ አንዳንድ ይወክላሉ። ከላይ ያሉት ደግሞ እነዚህ 5 5 ይወክላሉ። የምናነባቸው ግን በቁጥር ቤት ዋጋቸው ነው። ከታች ያሉት እነዚህ አንድ ቤት ላይ አንዳንድ ይወክላሉ። 1 2 3 4 ከላይ ያለችው ብቻዋን ደግሞ 5። የ10 ቤት ላይ ደግሞ እነዚህ 10 10 ይወክላሉ። 10 20 30 40 ከላይ ያለችው ደግሞ 50 ትወክላለች። ስትደምሩና ስቀንሱ የ10 ቤት የሆኑ ቁጥሮችን የ10 ቤት ላይ የአንድ ቤት የሆኑ ቁጥሮችን የአንድ ቤት ላይ ነው የምጽፉት። ለምሳሌ 13 ሲደመር 11 ሲቀነስ 14 ሲደመር 21 ይላል አይደል? 13 ተመልከቱ። በአውራ ጣቴ ነው እንደዚህ የምደምረው። 10 ደመርኩኝ 3 13 ሲደመር 11 የ10 ቤት ላይ አሁንም አንድ ጠጠር ጨምራለሁ 11 ሲቀነስ 14 የ10 ቤት ላይ 10 ቀንሳለሁ። የአንድ ቤት ላይ ደግሞ 4 ቀንሳለሁ 14 ሲደመር 21 የ10 ቤት ላይ 22 ጠጠሮች እንደምራለሁ። የአንድ ቤት ላይ ደግሞ አንድ ጠጠር እንደምራለሁ 21 ስንት ሆነ መልሱ? ይሄ ስንት ነው? 31 ነው ማለት